ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ ደግሞ አጫጭር ንግግሮችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ላይክ እና ሼር እያደረጋችሁ በአጭር ጊዜ አማርኛን ማንበብና መጻፍ የምትቸገሩ እንዲሁም ደግሞ በቀላሉ በቤታችን ላይ የምንጠቀማቸው ቃላቶችን እንዴት መጻፍ ማንበብ እንደምንችል በትክክል መጻፍ መቻል መጻፍ ብቻ ሳይሆን በትክክል መጻፍና ማንበብ የተጻፉ ነገሮችን በትክክል ትርጉም እንዲኖራቸው አድርገን የምናይበት ትምህርት ነው። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። እዚህ ጋር እንደምታዩት መጀመሪያ ቃላትን ስናነብ ከፊደላት መነሳት መቻል አለብን። ፊደላቶችን አንድ በአንድ ከለየን በኋላ ወደ ቃላት እንረማመዳለን። ቃላትን ደግሞ ትርጉም እንዲሰጡ አድርገን እየከፋፈልን ማንበብ መቻል አለብን። በየክፍተታቸው ስንጽፍም፣ በየክፍተታቸው ስናነብም፣ በየክፍተታቸው ሲሆን የበለጠ በአጭር ጊዜ ግልጽ እንዲሆኑልን ያደርግልናል ማለት ነው። ስለዚህ እዚህ ጋር ይህንን ለማንበብ መጀመሪያ በፊደል ደረጃ እናነበዋለን። እንደምታዩት በ የመጀመሪያ፣ አራተኛ፣ ም ስድስተኛ። በጣም አንድ ላይ ስናመጣው በጣም ይላል አይደለ? ከዛ ይችኛዋ ደግሞ ከ የመጀመሪያ፣ ፋ አራተኛ፣ ኝ ስድስተኛ። ከፋኝ ምን ይላል? በጣም ከፋኝ። ይሄ አንድ ቃል ነው። አንድ ሰው በሆነ ጊዜ ላይ ሊጽፈው የሚችል ወይም ደግሞ ሊያነበው የሚችል ነው። ቴክስት ላይ ተጽፎለት ምን እንደሚል የማያውቀው ከሆነ መነሻውን በመጀመሪያ ፊደላትን ቆጥሮ ያነባል። ከዛ ደግሞ ወደ ቃል ይቀይረዋል። ስለዚህ አሁን አንድ ቃል ይሄኛው አንድ ቃል ሁለት ቃል ነው። ክፍተት ስላለው እረፍት ይኖረዋል። በጣም ካልነ በኋላ ከፋኝ። ይሁን ከቃል በላይ አረፍተ ነገር መሆን ይችላል። ስለዚህ ምንድነው የሚለው? በጣም ከፋኝ፣ በጣም ከፋኝ ይላል ማለት ነው። ከዛ ነ የመጀመሪያ፣ ገ የመጀመሪያ፣ ነገ ነገ። ከዛስ እመጣለሁ ምን ይላል? ነገ እመጣለሁ፣ ነገ እመጣለሁ። ይህ ማለት አንድ ሰው መቼ ትመጣለህ ብሎ ቢጠይቅህ እንዴት አድርገህ ጽፈህ ልትመልስ ትችላለህ? ወይም እንዴት አድርገሽ ጽፈሽ ልትመልሽ ትችያለሽ? ነገ እመጣለሁ ብለሽ በቀላሉ እንደዚህ መጻፍ ትችያለሽ። እንደነዚህ ነው። ከዚህ ነው የሚለመደው። አማርኛ የልምምድ ውጤት እንጂ የጥበብ ውጤት አይደለም። ቋንቋ ጥበብ አይደለም። ቋንቋ ልምምድ ነው። ቋንቋ የቀን ተቀን ወይም የዕለት ከዕለት የተግባር ውጤት ነው። ስለዚህ ሁላችሁም በቀላሉ እንደዚህ አይነት ነገሮችን በመጠቀም በአጭር ጊዜ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ነገ እመጣለሁ ካልነ ነገ መምጣታችን እየገለጽንለት ነው ወይም እየገለጽንላት ነው ማለት ነው። ሌላው ዛ አራተኛ፣ ሬ አምስተኛ በአንድ ላይ ዛሬ ይላል አይደለ? ዛሬ። ከዛስ አልተመቸኝም፣ ዛሬ አልተመቸኝም፣ አልተመቸኝም። በተለይ እንደዚህ ረዥም ሲሆንባችሁ ስታነቡ እንዴት ነው የምታነቡት? አ የራሷን፣ ል የራሷን፣ ተ የራሷን፣ መ የራሷን፣ ቸ የራሷን፣ ኝ ም የራሷን። መጀመሪያ አ ትላላችሁ፣ ከዛ ል አል፣ ከዛ ተጨምሩበት አልተ አልተ። ከዛስ መ መ አልተመ፣ ከዛ ቸ ጨምሩበት አልተመቸ፣ ከዛ ኝ ስጨምሩበት አልተመቸኝ። ም ራሷ ትመጣለች አልተመቸኝ። ዛሬ አልተመቸኝም ብለን መጻፍ እንችላለን በቀላሉ። ከዚህ በመቀጠል የምታዩት አ የመጀመሪያ፣ ሁ ሁለተኛ፣ ን ስድስተኛ ምን ይላል? አሁን ይላል አይደለ? አሁን አሁን። ተሰማኝ ተሰማኝ። አንድ ሰው ይሰማል እያለ ሲደውልልህ ወይም አሁን እየተሰማ አይደለም ሲል ዝም ልትለው ትችላለህ። ከዛ በኋላ የሆነ ጊዜ ላይ ስትጽፍለት አይ አሁን ተሰማኝ ብለህ ብትጽፍለት በቀላሉ መረዳት ይችላል ማለት ነው። ስለዚህ እንደዚህም አድርጋችሁ መጻፍ ትችላላችሁ። ሌላው በመጀመሪያ፣ አራተኛ፣ ም ስድስተኛ መጀመሪያ ላይ እዚህ ጋር እንዳየነው በጣም ነው የሚለው በጣም። ከዛ ቆ ሰባተኛ፣ ን ስድስተኛ፣ ጅ ቆንጅ ነው የሚለው አይደለ? ጆ ለማለት ነው የፈለጉት፣ ግን ይሄ ቆንጅ ነው የሚለው ቆንጅ፣ በጣም ቆንጅ። ይችን ጅ ሰባተኛ ስታደርጓት ጆ ይሆናል። ስለዚህ በጣም ቆንጆ፣ በጣም ቆንጆ ይሆንላችኋል ማለት ነው። ከዛ ይሄ መጨረሻ ላይ እናየዋለን። አ የመጀመሪያ፣ ሁ ሁለተኛ፣ ን ስድስተኛ በአንድ ላይ ምን ይላል? አሁን ይላል አይደለ? አሁን አሁን። ከዛስ ጨረስኩ ጨረስኩ ምን ይላል? አሁን ጨረስኩ። አሁን ምን አልኩኝ? ጨረስኩ። ከዛስ ይርታ ከ የመጀመሪያ፣ ስ ስድስተኛ፣ ራ አራተኛ። ከስራ ምን ይላል? ከስራ ከሳራ እንዳትሉት። አንዳንዴ ብዙ ሰው የሚሰሳተው ምንድን ነው? የተጻፈውን ፊደል እያየው ራሱ ባሰበው ልክ ስለሚያነብ። በተለይ ሶስተኛ ከስድስተኛ፣ አንደኛ ከአራተኛ ብዙ ሰዎች ይሰሳታሉ። ይህን ስህተት የሚፈጥሩት ደግሞ ምን ሲሆኑ ነው? የተጻፈውን ፊደል እነሱ ባሰቡት መንገድ ሲያነቡት፣ በትክክል አይተው ስለማያነቡት። ምክንያቱም አንደኛ ፊደል እ የሚል ድምፅ ስላለው በትክክለኛው እ ብሎ መነበብ አለበት። አራተኛ አ የሚል ድምፅ ነው ያለው፣ በትክክለኛው አ ብሎ መነበብ አለበት።
ሶስተኛ ኢ የሚል የፈገግታ ድምፅ ስላለው በትክክለኛ በሶስተኛ ድምፅ ካልተነበበ ወደ ስድስተኛ ወደሚለው ስለሚወስደን የተጻፈውን ነገር በትክክል ማንበብ መቻል አለብን። ሌላ ሰው የጻፈውንም እኛ የጻፍነውንም ማለት ነው። ስለዚህ ከስራ ቀ የመጀመሪያ ረ የመጀመሪያ ሁ ሁለተኛ ቀረሁ። ምንድን ነው የሚለው? ከስራ ቀረሁ። ከስራ መቅረቱን ሲናገር ማለት ነው። ቀ የመጀመሪያ ለአራተኛ ለስድስተኛ ምን ይላል? ቀላል። ከዛስ ይህ ስድስተኛ መ አንደኛ ስ ስድስተኛ ለአራተኛ ስድስተኛ አለ ይመስላል። በአንድ ላይ ስናነበው ቀላል ይመስላል። አንድ ነገር ቀለል አድርገን ስናየው ይህ ነገር እኮ ቀላል ይመስላል እንላለን አይደለ? ስንጽፍ በዚህ መልክ መጻፍ መለማመድ። የምንነጋገራቸውን ንግግሮች በሙሉ በጽሁፍ ላይ እናስፈራቸው። ይበላሹ ችግር የለውም፣ የሆነ ቀን ላይ መስተካከላቸው አይቀርም። ስለዚህ ቀላል ይመስላል ብለን እንደዚህ መጻፍ እንችላለን። ቀላል ይመስላል። ሌላው ብ ስድስተኛ ዙ ሁለተኛ ብዙ። ከዛስ አ ታ ው ራ ም አ የመጀመሪያ ታ አራተኛ ወይ የመጀመሪያ ራ አራተኛ ም ስድስተኛ አታወራም ነው የሚለው። ስለዚህ ብዙ አታወራም። ማን? እሷ ብዙ አታወራም ብለህ ለመጻፍ ከፈለግ ወይም ከፈለግሽ እንደዛ አድርገሽ መጻፍ ትችያለሽ። ብዙ አታወራም። ከዛ ቀ የመጀመሪያ ድ ስድስተኛ መ የመጀመሪያ ህ ስድስተኛ ቀድመህ። ከዛስ ሂ ሁለት ሶስተኛ ዲ ሶስተኛ ሂድ። ብዙ ጊዜ ህድ ነው አይደል የምንለው? ህድ አይባልም ሂድ ነው የሚባለው። እሺ ቀድመህ ሂድ። ወዴት? ወደምትፈልገው ቦታ በጠዋት ተነስተህ ሂድ ማለት ነው። ቀድመህ ሂድ። ከዛኛው ደግሞ ብ ስድስተኛ ዙ ሁለተኛ ብዙ። ከዛስ አትጨነቅ። ብዙ ምን አትበል? አትጨነቅ። ብዙ አትጨነቅ። በቀላሉ ነገሮችን ማከናወን ትችላለህ ማለት ነው። ሌላው የመጨረሻው እዚህ ጋር አመሰግናለሁ ብላችሁ ብዙ ጊዜ ትጠቀማላችሁ አይደለ? የሆነ ነገር ሲደረግላችሁ አመሰግናለሁ እንላለን። በተለይ ኢትዮጵያውያን በተለምዶ ነገሮችን አመሰግናለሁ በማለት ወይም ቴንኪው በማለት እናልፋለን አይደለ? ስለዚህ አመሰግናለሁ ብለን የምንጽፈው እንዴት ነው? አንድ ሰው ድምፅ ሪከርድ አድርጎልን መጻፍ ባይመችን ድምፅ ማድረግ ባይመችን እኛ አመሰግናለሁ ብለን በቀላሉ እነዚህን 5 ፊደሎች ስንት ናቸው? 7 ፊደሎች አመሰግናለሁ ለማለት 7 ፊደሎች ናቸው። እነዚህን መጠቀም መለማመድ መቻል አለብን። ስለዚህ አ የመጀመሪያ፣ መ የመጀመሪያ፣ ሰ የመጀመሪያ፣ ግ ስድስተኛ እና አራተኛ፣ ለ የመጀመሪያ፣ ሁ ሁለተኛ ነው የምንጠቀመው። አመሰግናለሁ ብላችሁ እንደዚህ መጻፍን ተለማመዱ። እንደዚህ አጫጭር ቃላቶችን፣ አጫጭር አረፍተ ነገሮችን፣ ረዣዥም ምንባቦችን በዚህ ቻናል ስለሚለቀቁ እናንተ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። በሳምንት 5 ቀን ከሰኞ እስከ ዓርብ በኦንላይን እያስተማርን ነው የምንገኘው። በየትኛውም የዓለም ሁኔታ የዓለም ዳርቻ ሆናችሁ በስራ ሁኔታ በየትኛውም ቦታ ላይ ያላችሁ በውስጥ መስመር መማር ትችላላችሁ። በአጭር ጊዜ ማንበብና መጻፍ እንድትችሉ እናደርጋለን። ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ አማርኛ፣ እንግሊዝኛን አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። ከዚህ በተጨማሪ የምክር አገልግሎት እንሰጣችኋለን። እንደ እህት እንደ ወንድም አቅርበን የእናንተን ፍላጎትና ችግር ለመረዳት ዝግጁ ነን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።